መንትያዎቹ የመዳኛ መንገድ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ አለ ብለን እናምናለን። ስንት የመዳኛ መንገድ አለ በኦርቶዶክስ ተዋህዶ? እንግዲህ መንታዎቹ አንተን የሰጣቸው እነሱን እስቲ እንወቃቸው። ነገረ ማርያም ዶግማ አይደለም። እሺ ችግር የለም። አሳ ኢሜል ነገረ ማርያም ዶግማ እንደሆነ በቤተክርስቲያኑ እንደምታምን አሳየ። ነገረ ማርያም ዶግማ አይደለም። እሺ ችግር የለም። አሳ ኢሜል እሺ አንቺ ከመምህሮች ጋር ይጣልሽ ላሳይሽ ማስረጃ ነገረ ማርያም ዶግማ እንደሆነ በቤተክርስቲያኑ እንደምታምን አሳየ። አይ አንቺ ልጅ ግን በጣም ማግሎት መጃ ትፈጃለሽ። እሺ ሊዲያይ እስኪ ዛሬ አውራት ሊዲያይ ሰላምን በይን። እሺ ሰላም ይቅርታ። ሰላም እንዴት ናችሁ? ቤካ ሰላም ይብዛ። ትንሽ ጉንፋን ይዞኛል ድምፄ እንትን ካለ። እሺ ቤካ እስኪዘጋጅ ድረስ ተክልዬ ነው የሚለው ስምሽ? አቤት አለው አውሪ። ኦኬ እሺ። ያው እንግዲህ የኦርቶዶክስ የመዳኛ መንገዶች ቤካን ዲስፕሩፍ ለማድረግ እየሞክርሽ ነው እና የቤተ ክርስቲያኗ አስተምህሮ ሲጀምሪ አላቅም ብለሽ ነበር የጀመርሽው። ምንድን ነው አላቅም? መጀመሪያ ሰምተሻል? አላቅም አላልኩም። ሌላ መንትያ አላት አለኝ። መንትያ የላትም አንተ ካለ እስቲ ንገረኝ አልኩት እንጂ አላቅም አላልኩም። የቤተ ክርስቲያኗ አስተምህሮ ምንድን ነው ሲልሽ እኔ አላቅም እስቲ አንተ ካለ ንገረኝ አልሽው። ሲነግርሽ ደግሞ አላልኩም። እኔ አንድ እንዳለ ነው ማቀው ነው ያልኩት። አንድ እንዳለ ነው ማቀው አንተ ካለ እሺ። እንደ መጽሐፍ ቅዱስ ከሆነ የመጽሐፍ ቅዱስ አስተምህሮ በእኛ በወንጌላውያን አማኞች አስተምህሮ ወይንም ደግሞ በሐዋርያት ትምህርት መሰረት የመዳኛ መንገድ አንድ ነው። በኦርቶዶክስ ግን አስተምህሮ የመዳኛ መንገድ አንድ አይደለም። እኛ እንደዚህ ስንልሽ አሁን ቤካ እንትኖችን ምድር ያስወረዳቸው ሁለታችሁም ግቡ። አም ሶሪ ኦኬ። ሚዲያ የግቢ ገባሽ? ገብቻለሁ። አመለጠች ቢያወራ ልጅ በኢየሱስ ስም። ኧረ እኔ አታምልጭ በጌታ እኔ በጌታ እንዲህ እንዳታምልጪ። እሺ እንትን አድርጉ ፕሊዝ፣ ታብታብ አድርጉ እንጂ ታብታብ አድርጉ ፕሊዝ። አመለጥሽ ምናምን ማለት አሉባልታ ትንሽ ከብድ ነው አይደል? አመለጥ ስልሽ አንቺን ስለምንፈልግሽ ነው። መታለምዬ እንዴት አመልጣለሁ? እውነተኛውን መንገድ እንድታገኝ ስለምንፈልግ ሰው በምንም አይነት መንገድ ልናጣሽ አንፈልግም። በየትኛውም አይነት እንትን ማለት ነው። ወንድሜን ላጣህ አልፈልግም። ተባረኪ። ቀጥሉ። ከሊዲዬ ጋር ኦኬ ተመልሰናል። ኔትወርክ ነበረ አስወጣን ሁላችንንም እና ኔትወርክ አይ ቲንክ እንትን ያለ ነው ያስቸግራል። ያ ድሮፕ እያደረገ ነው እና ኤኒሃው ኢትስ ኦኬ። ተመልሰሽ ስለገባሽ አፕሪሺየት አደርጋለሁ። ኤኒሃው አኮርዲንግ ቱ ባይብል እንደ መጽሐፍ ቅዱስ ከሆነ እንዳልሽው መዳኛ መንገድ አንድ ነው። በኦርቶዶክስ ግን አስተምህሮት
እኔም ከኦርቶዶክስ የወጣው ነኝ። በወንጌል በጌታ በኢየሱስ ክርስቶስ በማመን የወጣው ነኝ። አሁን ያው ጴንጤ የተባልኩት ማለት ነው። አንቺ በዛ አስተምህሮት ውስጥ ነው ያለሽው። ያ ማለት አንድ ጥያቄ ልጠይቅሽ። ቅዱሳን ሰማዕታት በደህንነት ተግባር ውስጥ የሚጫወቱት ሚና ምንድን ነው? እሱ ምን አልሽ እናቴ? ይቅርታ እንደዚህ ጋር ስራ ላይ ስለነበርኩ ነው። ቅዱሳን ሰማዕታት የሚባሉት በደህንነት ላይ ሰልቬሽን ላይ የሚጫወቱት ሚና እንደ ኦርቶዶክስ አስተምህሮ ምንድን ነው? ምልጃ፣ በጸሎት ማገዝ ማለት ስትመልሽልኝ ፕሊዝ መጽሐፍ ቅዱሳዊ አድርጊው። ምክንያቱም የሐዋርያትን ትምህርት ትቀበያል አይደል? ምን አልሽ እናቴ? የሐዋርያትን ትምህርት ስለምትቀበይ አንድ ደቂቃ ታገሽኝ። እስከዛ እንትን ያለውበት ምን አልሽኝ እናቴ? አሁን ኦኬ፣ እሺ፣ አሁን ጥሩ ቦታ ነሽ። አዎ፣ እንግዲህ ስለ መዳን መንገዶች እያወራን ስለሆነ የመዳን መንገድ በኦርቶዶክስ መንትያ ብሎ ያው ያለውን የቤቱን ሰብጀክት የቤቱን ቴማ በመጠበቅ እንደ መጽሐፍ ቅዱስ ቅድም እንደተናገርሽው አንቺ እንደ መጽሐፍ አኮርዲንግ ቱ ዘ ባይብል የመዳን መንገድ አንድ ብቻ ነው ብለሽ ስትናገሪ ሰምቼሻለሁ። አዩ ብዛት አብረሽን ነሽ? ኔትወርክ እሺ፣ አሁን ያለው ቀይ ያበራብኝ እንትን። ኦኬ፣ ከሰማሽኝ እንደ መጽሐፍ ቅዱስ አስተምህሮ የመዳን መንገድ አንድ ብቻ እንደሆነ ተናግረሻል። እንደ ኦርቶዶክስ ግን አስተምህሮ የመዳን መንገድ አንድ ብቻ አይደለም። አሁን ያንን ለመቃወም የእኛን ሀሳብ ለመቃወም ቅዱሳንና ጻድቃን ሰማዕታት የሚባሉት በደህንነት ተግባር ላይ ወይም ስራ ላይ ምን አይነት አስተዋጽኦ አላቸው? ስታወሪ ከማስረጃ ጋር አውሪ። ቆንጆ፣ እኛ የዳን ነው በመስቀሉ ስራ ነው እንጂ በቅዱሳን ደም አይደለም የዳን ነው። እሺ፣ ገባሽ? ተረዳሽኝ? አገኘሽኝ? እያገኘሁ። አሁን እሱ የጠየቀኝ ኦርቶዶክስ መንትያ መንገዶች አሏት አለ። እኔ ግን ቤተክርስቲያን ውስጥ እስካለው ድረስ በኦርቶዶክስ ተቋም ውስጥ እስካለው ድረስ እንደዚህ አይነት ነገር ሰምቼ አላውቅም። ካለ እስቲ ንገረኝ አልኩት። ካለ የምታውቀው እኔ ማለት እኔ እዛ ውስጥ ያላወቅኩት ነገር ካለ አሁንም ጠፍተሻል እህት አለም። ስልክ እየገባባት ይመስለኛል የሚያስቸግራት። አይ ቲንክ እሺ፣ ከመጣሽ እሺ፣ ቀጥይ። እሺ፣ ጎሄድ አሁን አውሩ። በነገራችን ላይ ወደ ጉዳይ አረ አትደበቅ የት አለም የኔ የኛ ሀሳብ ይዘን የመጣነውን እንደ መጽሐፍ ቅዱስ ያለውን አስተምህሮቶች ስንሞግታችሁ ፍሊዝ እንደ እግዚአብሔር ቃል ሞግቱን። እናንተ ትክክል አይደላችሁም፣ የእኛ መንገድ ነው ትክክል ብላችሁ የምታስቡ ከሆነ መታችሁ፣ ቤቱ ክፍት ነው ለእናንተ፣ ሞግቱን እንጂ እንትን በማለት ቤቱን እንዲመታ በማድረግ ወይንም ደግሞ ሰዎችን ብሎክ በማድረግ ወይንም ደግሞ አታክ በማድረግ እንትን አታድርጉ። ሀሳብን በሀሳብ ሞግቱ። የእግዚአብሔርን ቃል እንግዲህ የሰውን ሀሳብ በእግዚአብሔር እውቀት ላይ ከፍ የሚለውን የሰውን ሀሳብ ማፍረስ የምትችሉት በእግዚአብሔር ቃል እውቀት ብቻ ነው። ስለዚህ የእግዚአብሔር ቃል እውቀት ካላችሁ ኑና ሞግቱን። ቤቱ ለዚህ ነው የተከፈተው። እሺ፣
እናንተን ኦፌንድ ለማድረግ እናንተን ለማሸማቀቅ ሳይሆን የያዛችሁትን እውቀት ማሸማቀቅና ከእናንተ ውስጥ ማስወጣት እውነተኛ የሆነውን የእግዚአብሔርን ቃል እውቀት እንድትይዙ ወደ እግዚአብሔር ቃል እንድትመጡ ነው የኛ አላማ። የዚህ ሩም ባለቤቱም ፐርፐዙ ወደ እግዚአብሔር ዞር እንድትሉ እንጂ ሌላ አላማ ኖሮት አይደለም። እና ወገኖች ሪፖርት እያደረጋችሁ በዚህ አቅማችሁን አትግለጡ። እግዚአብሔር ከሆነ ኃይላችሁ፣ እግዚአብሔርን ከታመናችሁ፣ እውነተኛ የሆነው መንገድ ይዘናል ካላችሁ ሰው ሁሉ እውነትን ይፈልጋል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል እግዚአብሔር ቃል። ስለዚህ እውነትን ይዘናል ካላችሁ ኑ። that's all we need። ያ ሰላም አለኝ። እሺ ታብታብና ኮፕሊንክ አድርጎ ማህበረ ቅዱሳን በጣም ዛሬ ሪፖርት በዝቶብኛል። ስለዚህ ከፍ አድርጉት ኮፕሊንኩ ምናምን ተባረኩ። እሺ የአሁኗ እህት ብትገባ ደስ ይለኛል። የመዳኛ መንገዶች መንትያዎች በጣም መንትያ ብቻ 3 4 አለ ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ከዛ እያወጣ እናሳያለን። ቀደም እንዳለችውም ለምሳሌ የቤተክርስቲያኗን ይሄ ነው ምንድነው እምነታችን ወይም ሃይማኖታችን የተመሰረተው በዚህ ትምህርት ነው በዚህ አስተምሮ ነው ብላ ኦርቶዶክስ ተዋሕዶ ኦፊሻል ያደረገችው አንድም ጽሑፍ የለም። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ዶግማ ይሄ ነው ተብሎ አይታወቅም በዶግማ ደረጃ። ሌላ ነገር ደግሞ ነገረ ድነትን የሚያክል ነገር ዶግማ ካልሆነ ምንድን ዶግማ ሊያደርግ የሚችለው ነገር ከእግዚአብሔር ጋር መታረቅ ያገኘንበት የዳንበት ጉዳይ ዶግማ ካልሆነ ማለት ነው። ስለዚህ በጣም እንትን ነውና ያ ሰው ገብታችሁ ምናምን ነገር ማዋት ይቻላችሁ። ኦርቶዶክሳውያን ካላችሁ ግቡ። እኔ አሳያችኋለሁ ከፈለጋችሁ። ግን እናንተ መጀመሪያ የምታምኑትን እምነት እንደ እግዚአብሔር ቃል በተለይ ሁል ጊዜ የምትሏት ነገር አለች አይደለም? እኛ በሐዋርያትና በነቢያት የተመሰረትንን ሐዋርያዊ ቅብብሎች እኛ ጋር አለ ምናምን የምትሏቸው ነገሮች አሉ። እነኚህን ነገሮች ከእግዚአብሔር ቃል አንጻር እንደ እግዚአብሔር ቃል ታስረዱናላችሁ ማለት ነው። ሄሎ እንዴት ነህ? አለቁ አንድ ጊዜ ጠብቀኝ። እሺ አባ እሺ ስታርት አፕ። ሰላም ነው ብራዘር? እስቲ እናውራ ብራዘር። ሚዩትን አንሳ። አይሰማም? አሁን ይሰማል። ሰላም ነው ብራዘር? እንዴት ነህ? ሰላም ነው አለን። እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት ነህ? አሉ። ከየት ቤተ እምነት? እንኳን ደህና ቆየኝ። ከየት ቤተ እምነት? ኦርቶዶክስ። እሺ በኦርቶዶክስ መንትያዎቹ የመዳን መንገድ በኦርቶዶክስ ነው የሚገባው እና በኦርቶዶክስ ተዋሕዶ ቤተ እምነት ስንት የመዳን መንገድ አለ? ስንት የመዳኛ መንገዶች አሉ? ስንት የመዳኛ መንገድ አለ ብለህ ታስባለህ አንተ? ከአንድ በላይ? አይ በጣም ብዙ እንዳለ ነው የማውቀው፣ ግን አንተ ስንት የመዳኛ መንገዶች አሏት ነው የምታስበው? በጣም እስቲ ለምሳሌ ብዙ ከምትለው አንዱን ልጠቅስልኝ ትችላለህ? መጀመሪያ ንገረኝ፣ ስንት የመዳኛ መንገዶች አሉ በኦርቶዶክስ ተዋሕዶ? አንድ አልኩ እኮ፣ ከአንድ በላይ ምንም ነገር የለም። አንድ አልኩ። እሺ ያ አንዱ በማን በኩል ነው? እሱም በጌታችን በመድኃኒታችን በኢየሱስ ክርስቶስ ብቻ በማገኝ ይመዳል ማለት ነው። እሺ ለምሳሌ በአቡነ ዘራ ብሩክ ገድላቸው ላይ ደግሞ የመዳኛ መንገድ ሌላ ምን እንዳለ ያነሳል፣ ያወራል። በሱ ታምንበታለህ ወይስ አታምንበትም? አንድ ነገር ልጠይቅህ አቤ። እሺ አንድ ነገር ልጠይቅህ። እኔና ድምጽ ይቆራርጣል ብራዘርዬ። ምንድን ነው? የት ነው ያለው? አንተን አሁን እባካችሁን ታብታብና ኮፕሊንክ አድርጉልኝ ማህበረ ቅዱሳን። በጣም ሪፖርት አለበት ቤቴ እና ሁለት ጊዜ ነው ታውቃላችሁና ፕሊስ በተቻላችሁ መጠን እንትን አድርጉት። ሊያደርገን የሚችል ነገር አለ እየሰማሁ አይደል? እሱም ባይብል በጣም ተቆራርጠን መጽሐፍ ቅዱስ አይደል? ምናልባት በመጽሐፍ መጀመሪያ እኔ ጋር የሚቆራረጠው በጣም ተቆራርጣለህ። እኔ ወንድም ምንድን ነው ያልከው? እኔና አንተ ምንድን ነው ያልከው? ምንድን ነው ያልከው ብራዘርዬ? ኤፊ ገፍቶ ነበር እንደ ቤቱን። በመጀመሪያ
መጀመሪያ ለመከራከሪያነት ቤካ እኮ መጫጫው ነው የሚሆነው። ኔትወርኩን ቢያስተካክል ጥሩ ነው። በቃ ስታርታፕ እንትን ስምህ ራሱ ተጽዕኖ አሳድሮባል። ብራዘር ስታርታፕ ራሱ ተጽዕኖ አሳድሮባል። ስምህ በጣም ነው ስምህ ተጽዕኖ ያሳደረብህ። ኤፍዬ ወይኔ ወንድም እሺ ከፍቶ ነበረ የኔ ወንድም። እሺ ጫላ እኔ እኮ ይሄን ስም ይዘህ ራሱ ኦርቶዶክስ መሆኑን የሚገርመኝ ጫላ። አቤት እንዴት ነህ? ሰላም አይደል? እንዴት ነህ? ሰላም ነው አለ። እኔ እኮ ለማንኛውም የት ነው ያለው? የሆነ ከኋላ የሚሆን የሚሰማ ድምፅ አለ። ባይዘ ምንድን ነው? መንገድ ላይ ነኝ። አይሰማህም? ማውራት እንችላለን፣ ችግር የለውም ከተሰማ። እሺ ችግር የለም። እሺ ተባለ። የሆነ እንዳይረብሽን ምናምን ስለምሰጋ ነው። ሊያየ እኔ ውዷ እንኳን እናመጣሽ። ምንም አይረብሽኝም። እሺ ችግር የለውም። መንትያዎቹ የመዳኛ መንገድ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ አለ ብለን እናምናለን። ስንት የመዳኛ መንገድ አለ በኦርቶዶክስ ተዋህዶ? እንግዲህ መንታዎቹ አንተን የሰጣቸው እነሱን እስቲ እንወቃቸው። መንታዎቹ እነማን ናቸው? መጀመሪያ እሺ በሐዋርያት ትምህርት ወይም በክርስቶስ ትምህርት ውስጥ ከክርስቶስ ኢየሱስ ውጭ ሌላ የመዳኛ መንገድ አለ ብለህ ታምናለህ? አለ ብሎ ክርስቶስ በሰጠው ስልጣን፣ ክርስቶስ በሰጣቸው ስልጣን ያድኑናል። Jesus Christ. ምን ያስቃል? ራስ እኮ ሌላኛውን እኮ የመዳኛ መንገድ እያሳየኝ እኮ የነገርከኝ እኮ ነው እኮና ክርስቶስ በሰጣቸው ስልጣን ያድኑናል አልኩ እኮ። ልክ ሰይጣን ኦኬ ክርስቶስ በሰጣቸው ስልጣን። እሺ ከእግዚአብሔር ጋር የሚያስታርቁን በምንድን ነው? በደማቸው ነው? በምናቸው ነው? ለምሳሌ በመለመን ነው፣ ባላቸው ጸጋ። እግዚአብሔር ስልጣን ሰጥቷቸዋል አይደል እንዴ? ጸጋኔ ሞላብሽ አይደል እንዴ አላት እመቤታችንን ቅዱስ ሚካኤል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ገባ? በተሰጣቸው ጸጋ ይለምኑልናል። ኦኬ ለካ እየለመኑ ነው ማለት ይዛለኝ የሚሰጡት። ስለዚህ እኔ ለምሳሌ በአቡነ ዘርአብሩክ ባምን በአቡነ ዘርአብሩክ በስሙ ድናለሁ ማለት ነው አይደል? እንዲለምንልህ እንዲራዳ ከለመንከው ይለምንልሃል። ይለምንልሃል። እሺ ለማንኛውም ወደ ውዳችን ነው። እሺ አሁን ወደ ጥያቄ ሂድ። አይ በቃ ዋና ነገሩ አንተ አምናለህ ውጭ ሌላ የመዳኛ መንገድ እንዳለ አሳይተኛል። ስለዚህ መንትያዎቹ የመዳኛ መንገዶች ካሉ ውስጥ አንዱ ከክርስቶስ ኢየሱስ ውጭ ሌላ የመዳኛ መንገድ እንዳለ ነግረኛ ነው። በደንብ እንድታቅ የምፈልገው ኦርቶዶክስ ከክርስቶስ ውጭ ሌላ አምላክ ብላ የምታምነው የለም። አምላክ ፈራጅ ነው ብላ ነው በአሁኑ ሰዓት የምታምነው። እንደናንተ ኢየሱስን አማላጅ አትልም። ምክንያቱም የምልጃውን ወራት ጨርሶ ሄዷል። እኔ በአብ ቀኝ ሄጄ ተቀምጫለሁ ነው የሚለው። እባክህን ስለ ክርስቶስ መልጃ ካነሳን ደግሞ ብራዘር እኛ የምናወራው እንደ እግዚአብሔር ቃል ስለሆነ የሐዋርያቱን ቃል በቃል ስለምን ደግሞ ወይም የክርስቶስን ትምህርት ስለምንኖረው በህይወት ፕራክቲካል ማለት ነው። እና እሱን ከፈለክ እያበጣ መጽሐፍ የለም መጽሐፍ ላይ የለም። ክርስቶስ ጨረስኩ አለ እኮ በቃ ለሐዋርያት እኔን በስጋ ያወቃችሁኝ እንደሆነ ከአሁን በኋላ በእንደዚህ አይነት አታውቁኝም ብሏል። ቆሮንቶስ 2:5 ላይ አንብብ። ወይኔ እናቴ አንተ ቆይ ተረጋጋ ብራዘር ተረጋጋ እንዴ እዚህም እዛ ነው የምትረዳው። እሺ እየሰማሁ አንድ ስለ ክርስቶስ ኢየሱስ መልጃ ስለ እርሱ አማላጅነት እኔ ሳልሆን ቤታ ሁላም ሰዎች ሳይሆኑ ራሱ የእግዚአብሔር ቃል መጽሐፍ ቅዱስ ስለሚናገር በእርሱ ጉዳይ እኛ ምንም ጥያቄ የለም። እናንተ አላችሁ ስለምናምን። ቆይ ስማኝ አቦ ስማኝ አድመጠኝ። ቀጥል። እሺ አድመጠኝ። እሺ ኦኬ። እኛ ክርስቲያኖች እኛ የክርስቶስ ተከታዮች በክርስቶስ ትምህርት የምንኖር በኢየሱስ ክርስቶስ መልጃ የእርሱ የሊቀ ክህነት አገልግሎት ስለምናምን መጽሐፍ ቅዱስም ክርስቶስ ኢየሱስ ስለኛ
አማላጃችን እንደሆነ ስለሚናገር ሐዋርያቱን እንዲና እንደዚህ ብሎ ስላስተማሩ ያንን የሐዋርያቱን ትምህርት ስለምንቀበል በክርስቶስ ምልጃ ምንም ጥያቄ የለንም። ጥያቄ ማናነሳም። እናንተ ጥያቄ ያላችሁ እናንተ ጥያቄ የምታነሱት ስለሱ ጉዳይ አሁን ላይ አናነሳም። አሁን ግን ስለ መዳኛው መንገዶች ስለሆነ ብናወራው በኦርቶዶክስ ተዋሕዶ ከክርስቶስ ኢየሱስ ውጭ ሌላ የመዳኛ መንገዶች አሉላ ስለምታምን አንደኛው የመዳኛ መንገድ ኢየሱስ ነው ብላ ብትልም፣ ነገር ግን ከኢየሱስ ውጭ የተቀጠሉ መንትያ፣ ሶስትያ፣ አራትያ እያሉ አምስትያ እያሉ በጣም የተቀጣጠሉ ብዙ የመዳኛ መንገዶች አሉ፣ ወይም ደግሞ ብዙ ወደ እግዚአብሔር አብ የሚያደርሱ መንገዶች አሉ። ስለዚህ እነዚህን መንገዶች በማን በኩል እንዴት ማን ብሎ አስተማር የሚለውን ነገር ከእግዚአብሔር ቃል አንጻር ታስረዳኛለህ ነው። አሁን ምን ብላል? ቅዱሳን አልከኝ። ይህ በተገባላቸው ኪዳን ከእግዚአብሔር ጋር ኦኬ ያስታርቃሉ ማለት በእነርሱ በኩል የዘላለም ሕይወት ታገኛለህ ብላልከኝ። ከክርስቶስ ኢየሱስ ውጭ ሌላ የዘላለም ሕይወት ሰጪ አካል አለ? ብራዘርዬ ቅዱሳን። እሺ፣ ማስረጃ ከመጽሐፍ ቅዱስ። እሺ፣ ቆሮንቶስ 2:5 ግለጥና አንብብ። እዛ ጋር ሁለቱንም መልስ ይሰጣል። አማላጭ እንዳልሆነና እነሱ ደግሞ እንደሚምኑልህ ክርስቶስን በስጋ ያወቅን እንደሆነ አሁን አናውቀው። ምን ብዬ ነበር የጠየኩህ? ከክርስቶስ ኢየሱስ ውጪ የዘላለም ሕይወት ቆይ አንዴ ፕሊዝ። ከክርስቶስ እባክህን እያደመጥክ ብራዘር እያደመጥክ ከክርስቶስ ኢየሱስ ውጪ ሌላ የዘላለም ሕይወት ሰጪ አካል አለ ወይ ብዬ ስጠይቅህ አዎ ብለኛል። እንደዛ አይደለም ጥያቄ። የመጀመሪያው ጥያቄ እነሱ የጥያቄን መልስ እኮ ሰጠሁ መጀመሪያ ልክ እንደገባውኝ። እነሱ በተሰጣቸው ጸጋ ክርስቶስ ጋር ያቀርቡናል ብያለሁ። የሰማኝ ነው እባክህ፣ የሰማኝ ነው። ጥያቄ በጣም ግልጽ ነው፣ በጣም ግልጽ ነው ጥያቄ። የጠየኩህን ጥያቄ ደግሞ አሁን ሶስተኛ ጊዜ ደግማለሁ። እሺ፣ በኦርቶዶክስ ተዋሕዶ ቤተ እምነት አዎ ይራዱናል። ቆይ አንተ ቆይ እሺ አድምጠኝ። እኔ አንዴ አድምጠኝ እያልክ ያለሁት ነገር በኦርቶዶክስ ተዋሕዶ ቤተ እምነት ከክርስቶስ ኢየሱስ ውጪ ሌላ የመዳኛ መንገድ አለ ወይ ብዬ ስልህ አዎ ብለኛል። ትክክል ነኝ። እኔ ማቀውና ማምነው እምነት አለ። አንድ የመዳኛ መንገድ አለ፣ እርሱም በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንደሆነ መጽሐፎቻችን ይናገራል። እዚህ ከክርስቶስ ኢየሱስ ውጪ በእርሱ ከማመን ውጪ በሌላ አካል በኩል የዘላለም ሕይወት ማግኘት ይቻላል? ብራዘር ጥያቄ ግልጽ ነው። ጫላ እሺ፣ ክርስቶስ ሕይወትን የሚሰጥ ክርስቶስ የሚነሳም ክርስቶስ ሕይወትን የሚሰጥ ክርስቶስ ነው፣ የሚነሳም ክርስቶስ ነው። እኛ ምናምነውን አሁን አንተ እንደ ራስህ አትተርጉሞ። እኛ ምናምነው ቅዱሳን ይራዱናል፣ ይለምኑናል፣ ለእግዚአብሔር ያቀርቡናል በተሰጣቸው ጸጋ። የተሰጣቸው ጸጋ አለ። ብራዘርዬ ጥያቄ አሁንም ግልጽ ነው። ከክርስቶስ ኢየሱስ ውጪ ሌላ የሚያድን አካል አለ ወይ? ወይም ድነትን የሚሰጥ አለ ወይ? የለም። በነፍስ የለም። በነፍስ የለም። እሺ፣ ለምሳሌ ገድለ ዘርዓ ቡሩክ ላይ እንደዚህ አይነት ነገር እናነባለን። ላንብብልህ። እሺ ሚካኤልና አንብብልኝ። እሺ 22ኛ ምዕራፍ ላይ ነው የሚገኘው። እንደዚህ ይላል። ዳግመኛም እግዚአብሔር ለወዳጁ ብፁዕ ቅዱስ አባታችሁ ዘርዓ ቡሩክ ቃል ኪዳን ሰጠው፣ እንዲህም አለው
ከጥፍርህ ከራስ ፀጉርህ ከጺምህ ከአፍህ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማተብ ያሰረው በአንገቱም የቋጠረውና በወገቡም እንደ ቀበቶ አድርጎ የታጠቀው ኃጢአቱ ይሰረያል፣ በእግዚአብሔርም ፊት ክቡር ትሆናለች። ወንዶችና ሴቶች ልጆቹ የልጅ ልጆቹም እስከ 22 ትውልድ ድረስ ይድናሉ ይላል። ስለዚህ እዚህ ጋር መዳን በዘራ ብሩክ ልብስ፣ ጥፍር፣ የራስ ፀጉር፣ ጺም፣ አፍንጫና ሌሎችንም የመሳሰሉት በእነርሱ በኩል ሰው እንደሚድን ድነቱ በአንድ ሰው ብቻ ሳይሆን እስከ 20 ትውልድ ድረስ እንደሚቀጥል ይናገራል። ሰው ከክርስቶስ ውጪ በዘራ ብሩክ ጥፍርና በዘራ ብሩክ ጺም፣ በዘራ ብሩክ የራስ ፀጉር፣ በዘራ ብሩክ የአፉ ፀጉር መዳን ይችላል? መጀመሪያ ርዕሱን አነበብከው አይደል? ምን እንደሚል እግዚአብሔር ምን ለዘራ ብሩክ በሰጠው ጸጋ፣ እግዚአብሔር በሰጠው ጸጋ ነው የሚለው። በተሰጣቸው ጸጋ ያደርጉታል። በተሰጣቸው ጸጋ እግዚአብሔር ለነሱ የሰጣቸው ጸጋ ያንን ያደርጋል። ማነው ሰጪው? እግዚአብሔር ነው። መጽሐፍ ሳምጣ ብራዘር። በዘራ ብሩክ ጺምና በዘራ ብሩክ ፀጉር፣ በዘራ ብሩክ የአፍንጫው ፀጉር፣ በዘራ ብሩክ የራስ ፀጉር፣ በዘራ ብሩክ አፉ ኦኬ የዘላለም ህይወት ይገኛል ወይም ደግሞ ሰው ይድናል የሚለው ከመጽሐፍ ማስረጃ አንተ ዘራ ብሩክ እኮ እንትን አድርገን ልናወራ አንችልም። አብርሃምን ልናይ እንችላለን። አብርሃም ማን ነው? ስለ አብርሃም አልጠየኩም። ሉቃስ 16 ላይ 16 አንብብ። ስለ አብርሃም አልጠየኩም። ስለ አብርሃም አልጠየኩም። በዘራ ብሩክ ጥፍርና ፀጉር በዘራ ብሩክ አረ እኔ ስለ አብርሃም አልጠየኩም። በዘራ ብሩክ ጥፍርና ፀጉር፣ በዘራ ብሩክ የአፍንጫ ፀጉር ሰው የዘላለም ህይወት ያገኛል። እግዚአብሔር አምላክ በሰጠው ኪዳን 20 ትውልድ ደግሞ ቀጥሎ ይድናል የሚለው ከመጽሐፍ ነገርኩ እኮ። አብርሃም ላይ ሄደ ማንበብ ትችላለህ። የአልዓዛርን ነፍስ እንኳን ይዟል አብርሃም ነፍስን የመያዝ ስልጣን ተሰጥቶታል። ሉቃስ 16 አንብበው። ደሃው ሞተ ይላል። እባክህ ስለ አብርሃም አልጠየኩም። ማስረጃ አምጣ። ስለ ዘራ ይሄ ሁሉንም ነገር እኮ ምሳሌ እያደረግን እንጂ ሁሉ መጽሐፍ እንንብብ ብንል መጽሐፍ ይላል ምድር ባልበቃች ነው የሚለው መጽሐፍ። ገባ? በሰው ልክ መጠን ነው የተጻፈው። ማስረጃ አለ ብራዘር። ነገርኩ እኮ በተሰጣቸው ጸጋ ይሄንን ማድረግ ይችላሉ። እግዚአብሔር በሰጣቸው ጸጋ እንዴ እግዚአብሔር ሁሉን ቻይ እኮ ነው። ሰው በተሰጣው ጸጋ የዘላለም ህይወት ያገኝበታል በዚህና በዚህ የሚለውን ከመጽሐፍት ማስረጃ አለ። አንብባሽ እየነገርኩ እኮ ነው። እኔ እኮ መንገድ ላይ ስለሆንኩ እየነገርኩ ነው። ወይም ደግሞ እሺ የትኛው ላንብብ? ቆሮንቶስ ሁለተኛ ቆሮንቶስ 5 ከመሀል ጀምሮ ያለውን አንብብ። ከመሀል ወደ ላይ አድርገውና ከመሀል ጀምሮ እስከ ታች አንብብ ምን እንደሚል። ምንድነው ከመሀል? አልገባኝም። ከመሀል ምንድን ነው ማለት? በቃ ወይ ከ7 ጀምሮ ያለውን አንብብ ወደታች። አይ እኔ ሳነብ አልቆይም። ስፔሲፊክ ቦታ ነው። ሁለተኛ ቆሮንቶስ 5 እሺ። እኔማ ከእኔ ከወጣሁማ ይጠፋል ስልኩ። እኔማ አነብልህ ነበረ። እሺ እኮ የት ላንብብ? አንብበው። የሆነ ነገርኩህ እኮ ሁለተኛ ቆሮንቶስ 5 ከ7 ወይ ከ8 ጀምሮ ያለውን አንብብ ምን እንደሚል በደንብ አንብበው እንዲገባቸው አድርገህ። አይ 7ማ ምክንያቱም የምንኖረው በእምነት እንጂ በማየት አይደለም ነው የሚለው። ምክንያቱም የምንኖረው በእምነት እንጂ በማየት አይደለም ነው የሚለው። ኖ ወርታች ጨርሰው እንዳለ አንብበህ
አንብበህ ጨርስ። ኦኬ ማነበው በዘራ ብሩክ ጥፍርና ጸጉር በዘራ ብሩክ ያፍንጫው ምናምን ሰው የዘላለም ሕይወት ያገኛል የሚለውን ነው። አይ እግዚአብሔር ለነሱ ስልጣን ለሐዋርያት ለነሱ ስልጣን እንደሰጣቸው ወደ እርሱ እንደሚለምኑ እንደሚያቀርቡ ይናገራል። አይ አንተ አማርኛ ብራዘር ክርስቶስ እኔ ካምባላ እኔ አለምንም በቃ ዘጋ እኮ ዮሐንስ 16 ምንድነው 26 ላይ እኔ በስሜ ብትለምኑ አለምንም ነው የሚለው። ምንድነው የምታወራው? አንተ የምታወራውን ታውቃለህ ብራዘር? የምታወራውን ታውቃለህ? የምታወራውን ግን እየነገርኩህ እኮ ነው ስለ ብራዘርዬ እኔ ያወራሁ ለቅዱሳን ስልጣን እንደሰጣቸው። ቆይ መንገድ ላይ ነኝ። በቃ እሺ በኋላ አወራለሁ። ኧረ አንተ ልጅ ግን ምንም በቃ ማለት ምንድነው? የት ነው የምትኖረው ብዬ ስለ ምሳ እየበላሁ እኮ ነው መልስህ። እንዴ የፖለቲካ ንግግር አደረገው እኮ በቀኝ ስላቸው በግራ ይሄዳሉ። ስለ ዘራ ብሩክ ሲጠየቅ ስለ አብርሃም ያወራል። ስለ ጌታ ኢየሱስ ሲጠየቅ ስለ ጸጋት ስለተሰጣቸው ያወራል። እና የትኛው ጸጋ ነው የተሰጣቸው? ስትገባ ጫላ ከዚህ በኋላ ስትገባ የተሰጣቸውን ጸጋ ተሰጣቸው የምትለውን እንደ እግዚአብሔር ቃል ማስረጃ ይዛ አውራ። እንደ ባለ አእምሮ አውራ። ጥቅስ እኮ ነገርኩሽ እኮ ማንበብ ትችይ ነበረ። ጥቅስ ነገርኩሽ። አይገናኝም ብራዘርዬ። አንተ የጠቀስከው ይገባኛል። ሁለተኛ ቆሮንቶስ ምዕራፍ 5 ስፔሻሊ ከቁጥር 17 ጀምሮ ወይም ደግሞ ያ ከቁጥር 18 ጀምሮ ያለው ከቁጥር 11 ነው። እንትን ሐሳቡ የሚጀምረው አውዱ የሚጀምረው ከቁጥር 11 ነው። ኦኬ እንግዲህ ጌታን መፍራት ምን ማለት እንደሆነ ስለምናውቅ ያለን ሐዋርያ ጳውሎስ የሚጀምረውና ከዚያ ደግሞ ላይክ እግዚአብሔር ዓለምን ከማን ጋር በማን ሆኖ እንዳሳረቀ ከዚያ ደግሞ የማሳረቅ ቃል እያለ ይናገራል። የማሳረቅን ቃል በእኛ ኖረ ማለት እያወራ ያለው ነገር እኛ አሁን ስለምናደርገው ቤካ ስለሚያደርገው ጉዳይ ነው። ቤካ ስለሚያደርገው ጉዳይ ነው እንጂ ቤካ በራሱ የዘላለም ሕይወት ስለሚሰጠው ጉዳይ ነው። ወይም በቤካ በኩል ሰዎች ቢመጡ ይድናሉ ስለሚለው ሀሳብ አይደለም የሚያወራው። የሚዳንበትን የመታረቂያውን መንገድ እኛ እንድንናገር የመታረቂያው መንገድ እርሱ ደግሞ የእግዚአብሔር ልጅ ኢየሱስ እንደሆነ ያ የእግዚአብሔር ልጅ ኢየሱስ ዓለምን ከራሱ ጋር እንዳስታረቀ ማለት ያነሳ ማለት ነው። ሰው ይህን ሀሳብ በቀጥታ የምታገኘው በዚህ ጉዳይ ላይ አንተ ለማለት የፈለግከውን ነገር ሊል የሚችል የመጽሐፍ ቅዱስ ክፍል አይደለም። ስለዚህ አይገናኝም። ለየቀል ነው ራይት፣ ለየቀል ነው። ሰው ቁጥር 18 ላይ ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅን አገልግሎት ሰጠን ማለት ሚት አድርገናል። ስትረጋጋ ብራዘር ይረብሻል በጣም ስትረጋጋ። እኔ መኪና ድምፅ ምናምን ነገር አለ ወደ ሰማይ መጣሁት። እዚህ መኪና ድምፅ ከፈለኩኝ መኪናዎችን አንስቼ እንትን መስማት ይችላለሁ። ስለዚህ የማስታረቅን ቃል ሰጠ። ደንስ እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበረ፣ ለእኛም ደግሞ የማስታረቅን ቃል ሰጠ። ምን ማለት ነው? የማስታረቅን ቃል ሰጠ ማለት ስለ ክርስቶስ ኢየሱስ ምስክር እንድንሆን ማለት መታረቅን የሚያገኙት በክርስቶስ ኢየሱስ በኩል እንደሆነ ቢያምኑ ከእግዚአብሔር ጋር እንደሚታረቁ ቢያምኑ ከቁጣ ልጅነታቸው እንደሚድኑ ቢያምኑ የእግዚአብሔር ልጅነት በእምነት በኩል እንደሚያገኙ ቢያምኑ ከእግዚአብሔር ቁጣ እንደሚተርፉ ቢያምኑ ከዘላለም ሞት እንደሚድኑ የምስራችሁን ቃል ስለሱ ምስክር ሆነን የማስታረቅን ቃል እነግራችኋለን ማለት ነው። የማስታረቅ ቃል የተባለው የእግዚአብሔር ቃል እርሱ የምስራች ወንጌል ነው። ወንጌል እነግራችኋለን ባጭር አማርኛ እንጂ እኛ በቀጥታ ሄደን በእኔ በኩል አንልም፣ በእርሱ በኩል ነው የምንለውና አንተ ከምታነሳው ሀሳብ ጋር ፍጹም የሚገናኝ ያለ እኛ ደግሞ ሀሳባችን በሰውየው በኩል ለምሳሌ ኪዳን ተገባለት። የተገባለት ኪዳን እዚህ ጋር መጽሐፍ ቅዱስ ማስረጃ ከፍተህ ለምሳሌ እዚህ ጋር እንደዚህ በዚህ መንገድ የተጠቀሱት ነገሮች በጣም አደገኞች ናቸው። ለምሳሌ የከበረ ደም የልጁ ደም ፈሶ ሲያበቃ በዘራ ብሩክ ፀጉር ካለ በጣም አደገኛ ነው።
የከበረው የእግዚአብሔር በግ የእርሱ ንጹህ መስዋዕት ቀርቦ ያ ንጹህ ደም ፈሶ በዘራ ብሩክ ልብስና ጠፍር ምንድነው ጥፍር ነገር ከተለወጠ አደገኛ ነው። ስለዚህ በዘራ ብሩክ ጥፍር በእርሱ በኩል ሰው የዘላለም ሕይወት ያገኛል ወይ ነው ጥያቄያችን። በዘራ ብሩክ በኩል በልብሱ ኦኬ፣ በራስ ጠጉሩ ሰው የዘላለም ሕይወት ያገኛል ነው ጥያቄያችን። በቃ እዚህ ውጭ ያ ጥያቄ አይደለም። ስለዚህ ስታርታፕ ትቀጥላለህ። በዚህ ጉዳይ ከሊዲያ ጋር መቀጠል ይችላለን። ሊዲያ አውሩ፣ ስታርታፕን አውሩ እስቲ። እሺ ቤካኮ ስታርታፕ እንግዲህ ቤካ ያለውን ያነበበውን ከዘራ ብሩክ መጽሐፍ ላይ የወሰደውን ሀሳብ ተመርኩዘን መልስህ ምንድን ነው? እሱ ያው ብዙ ስለሰማ ያንተ መልስ ምንድን ነው በዚህ ረገድ? እሺ አመሰግናለሁ። ግን ምን አለ መሰላችሁ መጀመሪያ ያው እኛ አሁን መጀመሪያ ያልተግባባንበት ነገር እኮ ብዙ አለ አይደል? እንደ መጽሐፍ ቅዱስም ራሱ እኮ በመጽሐፍ ቅዱስ ዙሪያ ራሱ እኮ ምንም ጭራሽ አልተግባባንም። እናንተም በጌታችን በኢየሱስ ክርስቶስ ታምናላችሁ። ማይ ዲር ይኸውልህ የማያግባቡ ብዙ ነገሮች እንዳሉ ሆነው አሁን ከማያግባቡ መካከል አንዱን ፊክስ ስላደረግን በሱ ላይ ተወርኩዘ አውራ። ይኸውልሽ አሁን እኮ አሁን እንደዚህ በገድልና ታምራት ዙሪያ ላይ እናንተ አትቀበሉትም አይደል? እናንተ አትቀበሉትም። ይሄ መከራከሪያ ሊሆንንም አይችልም። አንተ ትቀበለዋለህ። አዳምጪ እኮ አንተ ትቀበለዋለህ። አሁን እኔ አሁን ቆይ አንድ ነገር ስሚኛ፣ አዳምጪኛ። ለምን አታዳምጪኝ? ሐሳቤን አስጨርሽኝ። ከዛም በኋላ መናገር እኮ ቆይ መጀመሪያ ሐሳቤን ስሚ። ችግሩ እኮ የሚጀምረው እኮ እዚህ ጋር ነው ታውቂያለሽ። የሰው ሐሳብ በማቋረጥ እኮ ነው ችግሩን የምትጀምሩት እንጂ እኮ እኔ ሐሳቤን ጨርሼ ብትሰሚኝ ወይ አዳምጪኛ። ቀጥታ ወስደሽ እኮ የምትነጂኝ እኔ በግ አይደለሁም አይደል? አንቺ የምትነጂኝ በግ እኮ አይደለሁም። ጎትቼም አላስገባሁም። ስለዚህ ደግሞ ማንበብ የምችል ሊስን አዳምጪኛ። ማንበብ የምችል ሰው ነኝ አይደል? ማንበብ ብችል ነው እዚህ ጋር ቁጭ ያልኩት። ደንቆሮ አይደለሁም። ስለዚህ የኔን ሐሳብ መጀመሪያ ሐሳቤን አስጨርሽኝ። ከዛም በኋላ ላይ ሐሳቤን ሳይገባሽ እንዴት ብለሽ ተናገርሽ? ምንም ሐሳብህን ለመረዳት ሐሳብ ብዙ ሊሆን ይችላል። ኢትስ ኦኬ። አሁን የተጠያየቅነው ጥያቄ ላይ ነው ፎከስ እንድናደርግ የምንፈልገው። ይኸውልሽ እኔ እኮ ኦርቶዶክስ ነኝ፣ ጴንጤ አይደለሁም። ረጅም ሰዓት አላወራም። ገባሽ? በመሀል እየገባሁ የሰው ሐሳብ አላቋረጥም። አዳምጣለሁ። መልስ ትመልሳለህ ወይ? አዳምጪኝ። ለምን አትሰሚኝም? መጀመሪያ ስሚኛ። እሺ ከፈለግሽ እንደውም ማለት ነው በምትፈልጊው ሐሳብ በዚሁ ሐሳብ ልግባልሽ። በዚሁ ሐሳብ ላስረዳሽ። ቴንክ ዩ ጎበዝ። እሺ አሁን እጅሽ ላይ አንቺ ባይብል አለ አይደል? የዘራ ብሩክ ላይ ሂድ፣ ባይብል ላይ እንመጣለን። በቃ አዳምጪኝ። እኮ ልሰጥሽ ነው ባይብል ጥቅስ ልስጥሽ። በደንብ ቁጥርም ሰጥሻለሁ። በደንብ አድርገሽ ማንበብ ትችላለሽ። እዚሁ ባይብል ካለ እጅሽ ላይ ማለት ነው። ኦኬ የዘራ ብሩክን ልታሳየኝ ከሆነ አም ሬዲ። በቃ እሺ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 13 አውጭልኝ። ከዛ እስከ 15 ያለውን ታነቢልኛለሽ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 እስከ 15 ያለውን ማለት ነው። ከቁጥር 13 እስከ 15 ያለው። እሺ ቤካም በዚሁ አጋጣሚ አንብብ። ኧረ ስማኝውን አንብብልህ። ክፎችና አታላዮች ግን እየሳቱና እያሳቱ በክፋት ላይ ክፋት እየጨመሩ ይሄዳሉ። አንተ ግን በተማርኸውና በተረዳኸው ጽና፣ ይህን ከማን እንደተማርኸው ታውቃለህና ከሕፃንነትን ጀምሮ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል ይላል። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር። በቃ ጨረስክ። አቁመው። የሰው ሀሳብ እንዳታጠፋ፣ ሌሎችንም ይዘህ እንዳጠፋ አቁመው። በቃ አሁን 15ን አነበብካት አይደል? ቅዱሳን መጽሐፍ የሚለው ይሄንን ያለው ባይብል ነው፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ የተጻፈ ነው፣ ገድልና ታምራት አይደለም አይደል? እስቲ እናንተ ቅዱሳን መጽሐፍ የምትሉትን አንዱን ንገረኝ። አንዱን የትኛው ቅዱሳን መጽሐፍ ብላችሁ ነው የምታምኑት? እስቲ እናንተ ዘፍጥረት መልስልኝ።
ይኸው የነገርኩህን ዘፍጥረት እንግዲህ እናንተ እኮ ልንገርህ ስማኛ ባይብል አሁን ይሄማ ባይብል ላይ ያለ እኮ ነው። እናንተ ቅዱሳን መጽሐፍትን አውቃችኋል ይላል አይደል እንዴ? ባይብል ስንት መጽሐፍ አለው? ለማንኛውም ማህበረ ቅዱሳን ለማንኛውም ወዳችኋለሁ። ምንድን ነው አንድ ጫላ ፕሊዝ ኤፍሬም አስጨርሰኝ እንዳትሮጥ